ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአፋችን ውስጥ የሚገኝ ባክቴሪያ የወደፊት የአእምሮ ጤናችን አመልካች ሊሆን ይችላል። በሰዎች አፍ ውስጥ የሚገኙ አንዳንድ ባክቴሪያዎች ዕድሜ እየገፉ ሲሄዱ ከአእምሮ ሥራ ለውጥ ጋር ሊገናኝ እንደሚችል ተመራማሪዎች ተናግረዋል። በዩናይትድ ኪንግደም ኤክስተር ዩኒቨርሲቲ የተሰራው ጥናት እንደሚያመለክተውም አንዳንድ የባክቴሪያ አይነቶች ከተሻለ የማስታወስ ችሎታና ትኩረት ጋር የሚዛመዱ ሲሆን፣ ሌሎች ደግሞ ከአእምሮ ጤና መጓደልና ከመርሳት በሽታ ጋር የተገናኙ ናቸው። የጥናቱ መሪ ዶክተር ጆዋን ኤሊ ሄርክስ አንዳንድ ምልክቶች ከመታየታቸው በፊት ወይም አንድ ታካሚ ለምርመራ ወደ ሐኪም ከመሄዱ በፊት የአልዛይመር ጂን መኖርና አለመኖሩን መተንበይ እንችል ይሆናል ይላሉ። ጥናቱ ገና ጅማሮ ላይ ቢሆንም ሙያተኞች አንዳንድ በናይትሬት የበለጸጉ ጤናማ የሆኑ ቅጠላ ቅጠሎችን መመገብ ባክቴሪያን በማሳደግ የአንጎል ጤና ላይ ሊያሳድረው ስለሚችለው ተጽዕኖም እየተመራመሩ ይገኛሉ። ጥናቱ ላይ እየተሳተፉ የሚገኙ ፕሮፌሰር አን ኮሮቬት የእኛ ጥናት አንድም ጥልቅ ነው ይላሉ። ፕሮፌሰር አን አንዳንድ ባክቴሪያዎች የአንጎልን ተግባር የሚያደግፉ፣ ሌሎች ደግሞ እንዲያሽቆለቁሉ አስተዋጽኦ የሚያደርጉ እንደሆኑም ያብራራሉ። ጨምሮም በአፍ ውስጥ ያለውን የባክቴሪያ ሚዛን የሚቀይሩ ሕክምናቸው የመርሳት በሽታ ለመከላከል የመፍትሄ አካል ሊሆኑ ይችላሉ ሲሉም ያክላሉ። ይህ የሚሆነው የአመጋገብ ለውጥ በማድረግ በፕሮባዮቲክስ፣ የአፍ ንጽህና በመጠበቅ ወይም ደግሞ በታቀዱ ሕክምናዎች ሊሆን ይችላል። ከዚህ በፊት በተካሄደ አንድ ጥናት ዕድሜያቸው ከ50 ያለፉ 115 በጎ ፈቃደኛ የግንዛቤ ፈተናዎችን እንዲወስዱ ተደርገዋል። ተመራማሪዎቹ የጥናቱን ተሳታፊዎች መለስተኛ የግንዛቤ ችግር ያለባቸውና ምንም አይነት ችግር የሌለባቸው በሚል በሁለት ቡድኖች ከፍለዋቸዋል። የሁለቱ ቡድኖች ተሳታፊዎች አፍን በመጎመጥ ሂደት ውስጥ እንዲያልፉ ከተደረገ በኋላ ናሙናውን እንዲተነትኑና ተህዋሲያኑን እንዲያጠኑ ተደርገዋል። ኔስሪያና ሄሞፊለስ የተባሉ የባክቴሪያ ቡድኖች ብዛት ያላቸው ሰዎች የተሻለ የማስታወስና ውስብስብ ተግባራትን የመስራት ችሎታ እንዳላቸው ጥናቱ አሳይቷል። ይሁን እንጂ ዶክተር ጆዋን የማስታወስ ችግር ባለባቸው ግለሰቦች ላይ ፕሮፌርሞኖስ የተባለው የባክቴሪያ መጠን በብዛት እንደተገኘ ተናግረዋል። ፕሮፊቦቱላር የተባለው የባክቴሪያ ቡድን ከአነስተኛ ናይትሬት ጋር የተገናኘ ሲሆን፣ ይህም የአልዛይመር በሽታ ስጋት ባለባቸው ሰዎች ላይ በጣም የተለመደ ነበር ብለዋል። ተመራማሪዋ እንደ ቀይ ስር፣ ጎመን፣ ሰላጣና የመሳሰሉ ቅጠላ ቅጠሎች ያሉ ምግቦችን እንዲመገቡ፣ አልኮል እና የተቀነባበሩ ጣፋጭ ምግቦችን እንዲቀንሱ እንመክራለን ሲሉም አክለዋል። በዩኒቨርሲቲው ምክትል ቻንስለር እና የምርምር ተባባሪ ፕሮፌሰር የሆኑት አኒ ቫንታሎ ወደፊት እነዚህ የአፍ ናሙናዎች በጠቅላላ ሐኪም ቀጠሮ ወቅት እንሰበስባለን እና አንድ ሰው ከፍ ያለ አደጋ ላይ ከሆነ ቀድሞ እንዲጠቁም ልናደርግ እንችላለን ሲሉም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።